እለቱ እሁድ ነበር ከተማው ጭር ብሏል ስቴዲየም ጨዋታ አለ አቤ አገኘኝና ና ዛሬ አብረን እንዋል 100 ብር አለኝ በበቂ ሁኔታ ያዝናናናል አለኝ በደስታ ግብዣውን ተቀበልኩት ተያይዘን ፒያሳ መጣ ብዙ ስንጫወት መንግስትን ስናማ ስርዓቱ ያነገሳቸውን ሰዎች ስናጣጥል ቆየንና ከቡና ቤት ወጣን አቤ ጉበኛ ለውጥ እንደሚያስፈልግ ሲፈላሰፍና ሲደሰኩርብኝ ቆየና ሚኒሊክ አደባባይ ስንደርስ በቄ አለኝ አቤት አልኩት ለምን ሰላማዊ ሰልፍ አንወጣም አለ ወኔ አጋብቶብኝ ስለነበር ዝግጁ ነኝ መቼ ይሁን አልኩት ምን መቼ ያስፈልጋል አሁን ነው እንጂ አለኝ ብቻችንን ሌሎችን ሳናሳትፍ በደንብ ሳንዘጋጅበት ስለው ከኛ የሚጠበቅብንን ኃላፊነት መወጣት ነው ሌሎችን አንጠብቅ እነሱ ዝግጁ ሲሆኑ ሰላማዊ ሰልፍ ይውጡ አለና እንዳላመልጠው ጄን ይዞ ወደፊት እየመራ መፈክሩን ያዘንቦ ጀመር ደርግ ወይም ይሰፋአኮ ሀገሪቱን ይምሩ ሲል እኔም ይምሩ ብዬ እቀበላለሁ በሁለቱ መንግስት አንገዛም ሲል አንገዛም እላለሁ እንዲህ ያለን ያቢዮት ጠባቂዎችን በጊዜው ባልገባኝ ሁኔታ ችላ ያሉን አላፊ አግዳሚውም እየገረመውና ውስጡን እየሰጋልን ወደ 45 ደቂቃ ያህል ከቆየ በኋላ ሰላማዊ ሰልፉ ተበትኖ በየፊናችን ተበታተንን ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን በዛሬው የጥበብ ነበር መሰናዷችንም ታላቁን ደራሲ አቤ ጉበኛ እናነሳለን አቤ ጉበኛ ዛሬ ልደቱ ነው በልደት ቀኑ እናነሳዋለን ስራዎቹን እንጨዋወትባቸዋለን የህይወት ታሪኩን እንተርክላችኋለን አቤ ጉበኛን በልደት ቀኑ እንዘክረዋለን አብራችሁ እንድትቆዩ ነው የምንጋብዘው እስከዛሬ ቻናላችንን ያልተቀላቀላችሁ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን ላይክ ሼር ማድረግም እንዳይረሳ መልካም ጊዜ በሀገረ ኢዝራኤሎስ በአቃንያ ከተማ በልመና ተዳዳሪ ከሆነች አንዲት ደሃ ሴት ማህፀን የተጸነሰው ህፃን የነጻነትና የፍትህ ጥያቄዎችን አንግቦ አልወለድም በማለት ማመጽ የጀመረው እናቱ ወደ ውስጥ ሆኖ ነበር ይሄ እንዴት ሊሆን ቻለ አንድ ሰው ሲያልፍ ስለ መድኃኒዓለም አለችውና እናቱ መሆኗ ነው ሳንቲም ሲሰጣት ከጇ ላይ ከነበረው ሌላ ሳንቲም ጋር ተጋጭቶ ቅጭል ሲል ቦዶ ውስጥ ከተኛውበት ብልናሉ ከእንቅልፍ መንቃት ብቻ አይደለም ከድንቁርና ስሜትም ነቃው ይላል ያልተወለደው ህፃን ጉደኛው ህፃን መወለጃው በተቃረበ ጊዜም መከረኛ እናቱ ጉድ እስክትልና ሰይጣን የሚያናግራት እስኪመስላት ድረስ አልወለድም ሲል ሙግት ገጠማት ታዲያ ለምን አትወለድም አለች ተወልጄ በችግር መሰቃየት አልፈልግም አላት እኔ በተቻለኝ መጠን አሳድጋለሁ እሺ ሊያኖረኝ የሚችል ሀብታለሽ እንደዚሁም ለምኝም ቢሆን አሳድጋለሁ ሞት ይሻላል ልመናን ተማምኜ ነው የምወለድልሽ በገዛ ሀገርሽ ላይ የምትችውን ሰርተሽ በመኖር ፈንታ እንዴት ልመና ተስፋ አድርገሽ ትኖሪያለሽ ያንቺ በዚህ ሁኔታ መጎሳቆላንሶ ደግሞ ማደሪያ የሌለው ልጅ ለምን ተወልጃለሽ ሙግቱን ይቀጥላል ህፃኑ እሺ መሬት አለሽ የለኝም ቤት አለሽ የለኝም ታዲያ ምን አለሽ ምንም የለኝም እንግዲያው አልወለድም እውነት በሌለበት በዚህ ውሸት ዓለም እኔ አልወለድም ይቅርብኝ ግድ የለም ሰው በሰውነቱ እኩል ካልተዳኘ ወፍራም በወፍረቱ ዳኝነት ካገኘ ድህነት ረሃብን ችግርና ስቃይን ለማየት አልሻም ቅጡን ያጣ ፍርድን አልወለድም እንዴ አልወለድም እኔ በዚህ ዓለም ለህይወት የሚያጓጓ አንድም ነገር የለም ለኗሪ አኗኗሪ ሆኜ ከምገፋው ህይወት ተብሎ ስቃይን ከምጎናጸፈው ሳልወለድ ልሙት እዚሁ ግደሉኝ ከናቴ ማህፀን ቀጥታ ቅበሩኝ አልወለድም ሳልፈልግ በወላጆች ስራ ፈጥራችሁኝ ሳለ ብዬ ስጠይቃችሁ ባለም ምንድናለ ለኔ መኖሪያ እሚሆን ሀብት አለ የለም ነጻነት አለ የለም ፍትህ የለም ታዲያ ይህ ሁሉ ነገር ከሌለ በመድር አልወለድም ውሃ ሆኜ ልቀር አልወለድም በዳይና ተበዳይ ገዢና ተገዢ የሚል መደብ ካለ ሰበብ ሳታበጂ ዓለም አልሻሽም አትሽኝኔንም
ካንቺ ጋር ለመኖር እኔ አልወለድም የዋሁ ደሃ ሕዝብ ጉልበቱም በዝብዞ ሀብታሙ ካለልክ ሁሉን አገበስብሶ የሚወስድበት ዓለም ባለስልጣን እንደ ጌታ ራሱን ኮፍሶ ሁሉን የሚያሸክም የሚቀማም ነክሶ በሆነበት ዓለም ለመኖር አልመጣም እንዲህ ያለ ሕይወት ልኖር እኔ አልወለድም ተወለድ ካላችሁ ሰው በሰውነቱ እኩል ከተዳኘ በሚሰራው ሥራ ፍትህን ካገኘ ጥቅምም ሆነ ጉዳት እንደሰራ ሁሉ እኩል ክፍፍልን ካደረግን እውን የዛኔ ልወለድ ዓለም እኩል ስታይ ሰውን ላይታች አርጋ ከፍላ ሳትለያይ አልወለድም በዘመን በትውልድና ምናልባትም ቢተረጎም በድንበር አጥር ያልታሰረ የዛሬንም የህብረተሰብና የመንግስት ግንኙነት እውነታን ፍንትው አድርጎ የሚያሳይ ዘመናዊ ሽሬ ድርሰት ሆኖ ይገኛል። አቤ ጉበኛ ግልጽና ቀጥተኛ ነፍስ ያለችው ደራሲ ነው። አቤ መጽሐፍም ቲያትርም ይጽፍ ነበር። በሚያዝያ 12 1969 ዓ.ም የታተመው ፖለቲካና ፖለቲከኞች ከመታተሙ ቀድሞ በሀገር ፍቅር ቲያትር ቤት ለመድረክ ቀርቧል። አበራ ደስታ፣ ጌታ መሳይ አበበ፣ ዘነበች ታደሰ፣ አብራር አብዶ፣ በላይነሽ አመዴ፣ የሺ ተክለወልድ፣ በቀለ ወልደ ጻድቅና በርካታ ስመጥር ከያንያን ተሳትፈውበታል። ፖለቲካና ፖለቲከኞች በሀገራችን ለውጥ ቢመጣ ቢሄድ የማይለወጥ ማንነታችን ይታይበታል። ከተውኔቱ አንድ ቃል ተውኔት እናካፍላችሁ። ፈረደ በከፍተኛ ቁጣ አያንቺ ያልታደልሽ ሀገር የኢጣሊያ ፋሽስቶች ጠፍተውላት በአዲስ መንፈስ በአዲስ ሥርዓት ተደራጅታ ከትክክለኛ ግቧ ትደርሳለች ስንል ጮሌው ጎፈሬ የተሻማ ካናቷ ላይ ወጣና 33 ዓመት ሙሉ ፈነጨባት። አሁን ሊፈነጭና ግራ ሊያጋባት የሚሻው ደግሞ ሌላ አይነት ጮሌ ጎፈሬ የአንድ አገር ሕዝብ ተባብሮ ተፋቅሮ የጋራ መብቱን ነፃነቱንና መሰረታዊ ጥቅሞቹን ማዳበርና ማበልጸቅ ሲገባው እንዴት ከተቀላላው ማህበር መካከል ይወጡ ጭብጥ የማይሞሉ ጮሌዎች ይፈንጩበት። እስኪ አሁን ደግሞ ደራሲ አቤ ጉበኛን ማን ገደለብን ሲል ጥበቡ በለጠ የጻፈውን ጽሑፍ እናቀርብላችሁ። ደራሲ አቤ ጉበኛን ማን ገደለብን እንዴትስ ሞተ ሲል ይጠይቃል ጥበቡ በለጠ። ሰሞኑን ወደ ጎጃም ተጉዤ ነበር ከባለቅኔዎቹ ሀገር ሲል ይጀምራል ጽሑፉን። አቤት ስንቱ ትዛለ መሰላችሁ። በ1901 ዓመተ ምህረት የተወለደውና በ1941 ዓመተ ምህረት ያረፈው ያ ትንታግ ዲስኩረኛ የሊቆች ሊቅ የወርቃማ ብዕር ባለቤት ተመስገን ገብሬ መጣብኝ። የካቲት 12 የፋሽስቶችን ጭፍጨፋ ባይኑ አይቶ በሚደንቅ ያጻጻፉ በት የተረከልን ደራሲ ጋዜጠኛና አርበኛው ተመስገን ገብሬ ከነብዙ ድርጊቶቹ መጣብኝ። የሱን የታሪክ ትዝታ ሳልጨርስ ባለቅኔው ዮፍታሔ ንጉሴ ውልብ ባለብኝ። ኢትዮጵያ የሞተልሽ ቀርቶ የገደለሽ በላ ያለ ሲቀይ ኖሮ እሱ ራሱ በ1939 ዓመተ ምህረት ሞተ። አቤት ለኢትዮጵያ ኪነ ጥበብ ያበረከቱ አስተዋጽኦ በምን ልለካው። ዮፍታሔን እያሰላሰልኩ መንትያ ጓደኛው መላኩ በጎ ሰው መጣብኝ። ቲያትርን፣ መዝሙርን፣ ቅኔን እዚች ምድር ላይ ዘርተው ያለፉ ባለውለተኞች ምን ይሻለኝ ይሆን? ደግሞ ፍቅር እስከ መቃብርን ያህል ታሪክ እፊቴ መጥቶ ተደቀነ። ታላቁ ደራሲ ዲፕሎማትና አርበኛ ሐዲስ ዓለማየሁ ሁለመናቸው እፊቴ መጣ። እርሳቸውን በአካል አውቃቸዋለሁ። 2 ጊዜ ረጅም ቃለ መጠይቅ አድርጌላቸዋለሁ። እስከ ዘላለሙ ከውስጤ የማይወጣ የእርሳቸው ታላቅነት፣ ቅንነት ዛሬም እፊቴ እየመጣ ይታየኛል። ጉዴ ፈላ። ለብዕር ሲባል መሞትን እዚህች ሀገር ላይ ያሳይቶ ያለፈው ደራሲ አቤ ጉበኛ ከነሙሉ ግርማ ሞገሱ መጣብኝ። አቤት ጎጃም፣ አቤት ደብረ ማርቆስ፣ አቤት ዲማ ጊዮርጊስ ስንቱን ፈጠርሽ እያልኩ ብዙ ጻፍኩ፣ ብዙ ተረኩኝ። ግን የደራሲ አቤ ጉበኛ ሚስጥራዊ ሞት ከውስጥ ያልወጣ አለ። እስኪ ለእናንተ ለወዳጆቼ ላውጋችሁና ትንሽ ለተንፍስ ብሎ ነው ጽሑፉን የጀመረው ጥበቡ በለጠ። በኢትዮጵያ ውስጥ ደራሲያንና ብሎም የኪነ ጥበብ ሰዎች አሟሟታቸው እጅግ ዘግናኝ ሆኖ ቆይቷል። ከነዚህ ውስጥ በከፍተኛ ሰቆቃ በመገደሉ ምንጊዜም ታሪክ የማይዘነጋው አቤ ጉበኛን ነው። ደራሲ አቤ ጉበኛ በስነ ጽሑፍ ሥራዎቹ ያመነበትንና እውነት ነው ብሎ ያሰበውን ሐሳብ ከመሰንዘር ወደ ኋላ ችላ ብሎ የማያውቅ እጅግ ደፋር የኪነ ጥበብ ባለሟል ነበር።
በዚህም አጻጻፍ ምክንያት ጭንቅላቱ ተደብድቦ ሕይወቱ እንድታልፍ ተደርጓል። በአቤ ጉበኛ የሥነ ጽሑፍ መገለጫ ውስጥ በዋናነት የሚታወቀው ለደሃ ሕዝብና ለሀገሩ ኢትዮጵያ ይጠቅማል ብሎ የሚያስበውን ነገር መግለጽ ነው። ከዚህ በተቃራኒ ደግሞ ለሕዝብና ለሀገረ ኢትዮጵያ አይጠቅሙም የሚላቸው ተቋማትና ባለስልጣኖች እንዲሁም ታዋቂ ሰዎች ላይ የሰላ ሂስ ይሰነዝራል። መንግስትን በቀጥታ ይተቻል። የመንግስት የመጨቆኛ አካሄዶችን እየተከታተለ ያጋልጣል። ለሀገርና ለሕዝብ አይጠቅምም የሚለውን የመንግስትን አሰራር ጥይት ከሚተፉ መሳሪያ ባልተናነሰ በብዕሩ ቀለማት ያርገበግባቸዋል። አቤ የደፋር ጸሐፊዎች ቁንጮ ነው። ደራሲነት እስከ መስዋዕትነት የሚለውን አባባል ተግብሮ ያለፈ ጥበበኛ ነው። ለመሆኑ አቤ ጉበኛን ማን ገደለው? የት ተገደለ? አሟሟቱ እንዴት ነበር? ወዘተ የሚሉት ጥያቄዎች ለበርካታ ዓመታት ሳይታወቁ ቀርተው ነበር። ቢነገርም እንዲሁ በየኮሪደሩ ሹክሹክታ በስተቀር የተጠናቀረ መረጃ የለም ነበር። ይሁን እንጂ በአቤ የሕይወት ታሪክ ላይ ሰፊ ጥናትና ምርምር ያደረገው ኤልያስ አያልነህ በጥሩ ያጻጻፍ ገለጻ አቤን ዘክሮታል። መጽሐፍም አሳትሞ የአቤን ማንነትና አሟሟቱንም ጭምር ይፋ አድርጎለታል። የመጽሐፉ ርዕስም የአቤ ጉበኛ ብዕራዊ ተጋድሎ ይሰኛል። በዚህ መጽሐፍ ውስጥ አቤንና ስራዎቹን፣ አቤንና ብዕራዊ ተጋድሎውን፣ አቤንና ግዞቱን፣ ስቃዩን፣ አቤንና የመጨረሻ የሕይወት እስትንፋሱ መቋረጥን ጭምር እንቀኛለን። ከአቤ ጉበኛ የድፍረት ድርጊቶች መካከል ከሚጠቀሱት በርካታ ተግባሮች ውስጥ አንዷ የምትከተለዋ ነች። አንድ ቀን አቤን ሰዎች እንዲህ ብሎ ይጠይቁታል አሉ። ሰፊው ሕዝብ ሲባል ምን ማለት ነው አሉት። አቤም ሲመልስ ቢገሉት የማያልቅ ብሎ መለሰ ይባላል። አንድ ጊዜ ደግሞ አቤ የሕፃን ሴት ልጁን ሁለት የተለያዩ ካልሲዎችን ያደርግላታል። ሰዎች መንገድ ላይ ያገኙትና ምን ነው ለልጅህ ሁለት አይነት ካልሲ ያደረክላት ሲሉት ዓለምና ሶሻሊዝም እንዲህ የማይገናኙ ናቸው ብሎ መመለሱን ኤልያስ አያልነህ ያዘጋጃት መጽሐፍ ታወሳለች። አቤ ጉበኛ እንዴት ተገደለ? ለምንስ ተገደለ? የሚሉ ጥያቄዎች በብዙሃን ዘንድ ይነሳሉ። የአቤን ታሪክ በዝርዝር የሚያሳየን ኤልያስ አያልነህ በግሩም ያጻጻፍ ትጋት አቤን ገልጾታል። ቀኑ ቅዳሜ ምሽት ነው። ወሩ የካቲት 1 1972 ዓ.ም። ቦታው ደግሞ ጎጃም በረንዳ አካባቢ። ኢትዮጵያዊው ታላቅ የጥበብ ሰው አቤ ጉበኛ ቀበሌ 34 አካባቢ ካስፋልቱ ዳር ተዘርግቶ ወድቋል። ጎጃም በረንዳ አካባቢ የሚኖሩ አቤን የሚያውቁ ሰዎች ተጠርተው መጡ። አቤ አንሱኝ ተጠቃሁ እያለ ያቀስታል። የመጡት ሴቶች ናቸው። ሊያነሱት ሞከሩ፣ ጎተቱት፣ ሊሳካላቸው አልቻለም። ሌሎችም ተሰበሰቡ። ኃይል ሲገኝ አነሱት። ከዚያም የወሰዱት ሆስፒታል አልነበረም። አቤ ቀደም ብሎ 40 ምንጭ ሆቴል የሚባል ሆቴል ውስጥ መኝታ ክፍል ተከራይቷል። እናም ወደ መኝታ ክፍሉ ወስደው አስተኙት። ሲነጋ ማለት ምሁር ጧት ፖሊስ መጥቶ ወደ ጳውሎስ ሆስፒታል ወሰዱት። ሆስፒታል ከገባ ከግማሽ ሰዓት በኋላ ዶክተሮቹ አቤ ጉበኛ መሞቱን አረጋገጡ። ተጠቃሁ እያለ ሲያቃስት የነበረው አቤ ጉበኛ ማን መታው? ምን ሆኖ ሞተ? ሞቱ ከተነገረ በኋላ ቀብሩ ታሰበ። ማን ይቅበረው? ከ20 መጽሐፍት በላይ ያሳተመ ጉምቱ ደራሲ ቀባሪ ያጣ። ማን ደፍሮ ሬሳውን ወስዶ ይቅበረው? ማዘጋጃ ቤት ሊቀብረው ዝግጅት ላይ ነበር። ነገር ግን ሲራቅ ቀለመወርቅ የተባሉ ሰው አቤን ቀበርኩና አልቀበርኩኝ ምን እንዳሉን ነው ብዬ ቆርጬ ገባውበት ብለው ገቡበት። በኋላም አስክሬኑ መመርመር አለበት ብለው በፖሊስ ወደ ዳግማዊ ምኒልክ ሆስፒታል ተወሰደ። ተመረመረ። ውጤቱ ምን ይሆን? አቤን ምን ገደለው? የጎጃም ወዳጆቹ ተባብረው አስክሬኑን ወደ ትውልድ ቦታ ወሰዱት። ከዚያም ማክሰኞ የካቲት 4 ቀን 1972 ዓ.ም በባህር ዳር አውራጃ ባቸፈር ወረዳ ይስማላ ጊዮርጊስ ገዳም ተቀበረ። በኢትዮጵያ ስነ ጽሑፍ ውስጥ እጅግ ደማቅ ከሚባሉት ጥበበኞች መካከል አንዱ የሆነው አቤ ጉበኛ በምን ምክንያት ሞተ የሚለው ጥያቄ ሳይመለስ ለዘመናት ቆይቷል። ዳግማዊ ምኒልክ ሆስፒታል የገባውና የተመረመረው አስክሬኑም ውጤቱ እንዳይነገር ታፍኖ ለረጅም ዓመታት ተቀመጠ። በዘመኑ የነበሩት የፖሊስ መርማሪዎች ፖሊሳዊ ግዴታቸውን ሳይወጡ ቀሩ። በዚህም ታሪክ ይወቅሳቸዋል። የአቤ ጉበኛ ብዕር ለኢትዮጵያ ሕዝብና ለሀገረ ኢትዮጵያ እድገትና ስልጣኔ የሚታትር ነበር። ይሁን እንጂ እሱ ሲሞት ሁሉም ዝም አለ። ሐቀኛ ደራሲ አድናቂዎች እንጂ ወዳጆች አይኖሩትም የሚለው የበዓሉ ግርማ አባባል እውነት ነው። እናም የአቤ ጉበኛ ሞት ተደፋፈነ። ደሙን የሚጠይቅለት ጠፋ። ኮከብ የተባለ መጽሔት አንደኛ ዓመት ቁጥር 1 1985 ዓ.ም ላይ ያወጣውን ጽሑፍ
ስለ አቤ ጉበኛ የህይወት ታሪክ የሚያወሳው መጽሐፍ ይዘክራል። እንዲህም ይላል። የልጆቹ እናት የልብስ ሻንጣውን ከ3ኛ ፖሊስ ጣቢያ በተረከቡበት ወቅት በግድያ ተጠርጥረው የታሰሩ ለጊዜው ማንነታቸው ያልታወቀ 3 ግለሰቦች እንደነበሩ ቢገልጽላቸውም ብዙም ሳይቆዩ ተጠርጣሪዎች በመንግስት ትዕዛዝ ተፈተዋል። ከዚህ በኋላ ውሾን ያነሳ ውሾ ይሁንና ቄሱም መጽሐፉም ዝም አሉ። እንዴት ሞተ የሚለውን ጥያቄ ግን የትኛውም ክፍል አላነሳም። ብቻ አልፎ አልፎ ሰዎች አፋቸውን አቀራርበው በሚኒሞ ማንሾካሾካቸው አልቀረም። ታዲያ ዙሪያቸውን በሚገባ ከቃኙ በኋላ ነው በዝቅተኛ ድምጽ አቤን መንግስት ነው የገደለው የሚሉት። የአቤ ጉበኛ ገዳይ በይፋ አልታወቃለ። እንደውም የደርግ ሊቀመንበርና የሀገሪቱ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያም አደናጋሪ ንግግር አደረጉ። የአቤን ገዳይ እንዳይታወቅ ሆን ብለው መሸሸግ ፈለጉ። እናም ቅዳሜ ህዳር 27 ቀን 1973 ዓ.ም ለኢትዮጵያ ህዝብ ንግግር ያደርጉ ነበር። ንግግሩ ደግሞ የተደረገው የኢትዮጵያ ህፃናት ቀን ሲከበር ነው። በንግግራቸው መሃል ስለሟቹ ደራሲ አቤ ጉበኛም ጣል አደረጉ። እንዲህም አሉ። አብዮቱ ህፃናትን ከረሃብ፣ ከበሽታ፣ ከትምህርት ጥማት ብቻ ማስጣል ሳይሆን ከእንዲህ አይነቱ ርህራሄ ከሌለው ተጽዕኖና የተሳሳተ አመለካከት ማዳን ይኖርበታል። በዚህ ረገድ ዛሬ ከመካከላችን የማይገኘው በጊዜው ተጨባጭ ሁኔታና ባለው ጸረ ፊውዳላዊ አቋም አልወለድም የተሰኘ ድርሰቱን ለኢትዮጵያ ህዝብ አበርክቶ የነበረውን የሟቹን የአቤ ጉበኛን አባባል ያስታውሰናል እያሉ መንግስቱ ኃይለማርያም ተናግረዋል። በቅኔ ሊናገሩ የፈለጉት እኔ ያልገደልኩትም ነው። ግን አያሌ ማስረጃዎች የእርሳቸው መንግስት አቤን እንደገደሉ ይመሰክራሉ። ምክንያቱም እንደ ኤልያስ አያልነህ ጥናት መንግስታዊ የሆነው አዲስ ዘመን ጋዜጣ ራሱ የአቤን ሞት በአጭር ዜና የዘገበው ከተቀበረ ከ9 ቀናት በኋላ ነው። ለዚያውም በወቅቱ የነበረው የደራሲያን ማህበር ባደረገው ውትወታና ጉትጎታ ነው ዜናው የተሰራለት። ለመሆኑ ዳግማዊ ምኒልክ ሆስፒታል ገብቶ የነበረው የደራሲ አቤ ጉበኛ የአስክሬን ምርመራ የት ደረሰ? ደርግ ከ17 ዓመት በኋላ ወደቀ። ኢህአዴግ ገባ። አዲስ መንግስት ተመሰረተ። ተዳፍኖ የኖረው የአቤ ሞት በልዩ ልዩ ጋዜጦችና መጽሔቶች ይጻፍበት ጀመር። ኤልያስ አያልነህ ደግሞ የአቤ ጉበኛን ብዕራዊ ተጋድሎ በሰፊው ሰራበት ገባ። አቤ ጉበኛ ከሞተ ከ19 ዓመታት በኋላ የዳግማዊ ምኒልክ የአስክሬን ምርመራ ውጤትን በመጽሐፉ አትሞ ታወጣው። የአቤ አስክሬን ምርመራ ይፋ ሆነ። ከእንግሊዘኛ ወደ አማርኛ የተተረጎመው ውጤት እንዲህ ይላል። የሟች ስም አቤ ጉበኛ፣ ዕድሜ 41፣ ጾታ ወንድ፣ የሬሳ ቁጥር 445/72፣ የምርመራው ቀን 3/6 ወር 72 ዓ.ም፣ ዜግነት ኢትዮጵያዊ፣ አድራሻ አዲስ አበባ። በአጠቃላይ ለሞት ያበቃው ስለት በሌለው በዱልዱም መሳሪያ ጭንቅላቱ ላይ በመመታቱ ምክንያት ብዙ ደም የቋጠረ እብጠት ታችኛው አንጎል ሽፋን ክፍል ስር በመከሰቱ ነው። ያ ሰው ደግሞ ከደርግ መንግስት በተሰጠ ትዕዛዝ የፈጸመው እንደሆነ ይገመታል። ምክንያቱም አቤ ጉበኛ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ደርግ አገዛዝ ድረስ እጅግ ኃይለኛ የሆኑ ፖለቲካዊ ጽሑፎችንና ቲያትሮችን እየጻፈ ሰፊ ተቀባይነት አግኝቷል። አቤ ጉበኛ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ላይ የሰላ ሂስ በመሰንዘሩ ምክንያት በግዞት ወደ ጎሬ ተግዞ በስቃይ የኖረ ደራሲ ነው። አቤ ጉበኛ ትውልድን፣ መንግስትን፣ ህዝብን የሚነቀንቅ ሞገደኛ ደራሲ ነበር። ላመነበት ነገር የመጨረሻዋን የሞት ጽዋ ለመጎንጨት ፍጹም ወደ ኋላ የማይል የደራሲዎች አውራ ነው። ደርግ ከመጣ በኋላም የወታደሮች አገዛዝ ለሀገር አይጠቅምም፣ ወታደር አገርና ህዝብን ነው መጠበቅ ያለበት፣ ወታደር የሲቪል አስተዳደር ውስጥ ገብቶ ማተራመስ የለበትም እያለ አቤ ስርዓቱን በግልጽ መቃወም ጀመረ። በ1968 ዓ.ም መጨረሻ ላይ ፖለቲካና ፖለቲከኞች የተሰኘ ቲያትር ጽፎ ለመድረክ አበቃ። በዚህ ቲያትር ውስጥ የዘመኑን ፖለቲካዊ እንቅስቃሴ ሙልጭ አድርጎ የተቸበት ነው። ሕይወቱን ሙሉ አሳልፎ የሰጠ ደፋር ጸሐፊ ነው። አቤ ሲጽፍ እንዲህ አለ። ህዝብን የምትጨቁኑበትን መንግስት በፍጹም እቃወማለሁ። በዚህ ምክንያት ልትገድሉኝ ትችላላችሁ። ሞት ስትፈርዱብኝም የምጸጸት ይመስላችኋል። እኔ በዚህ ብጸጸት እንደናንተ ቂል ነኝ። መጥፎ ስራችሁንና ህዝብን መጨቆኛችሁን የምትተው ካልሆነ 100 ጊዜ ሞታለሁ። እንደገና ብወለድ 100 ጊዜ የገደላችሁኝ መሆናችሁንም ባስታውስ ይህ መቀጫ ሆኖኝ ዝም ልላችሁ አልችልም። አንዳንድ ሰዎች ለበለጠ ዓላማ ሲሉ የጋብቻ መብታቸውን ይተዋሉ። አቤ ጉበኛ ከነዚህ አንዱ ነበር። ቅኔ አዘራረፋቸውን አይቶ አቃንቶ ያስተካከላቸው የልጅነት መምህሩ እሱ አቤ ጉበኛ ሳይሆን አቤ ጉደኛ ነው ብለውታል። አቤ ጉበኛ ከገጠር ወደ ከተማ ከመምጣቱ በፊት አግብቶ ነበር።
የሚደንቀው ማግባቱ ሳይሆን ሰርጉ ተደግሶ ሙሽሪት መታ ማታ ጫጉላ ቤት እንደገቡ ለሙሽሪት እንዲህ አላት፣ የኔ እህት እኔ የትዳር ዓላማ የለኝም፣ በአባቴ ፍላጎት ነው የተዳርኩት። አንቺ ጨዋና የተከበርሽ ነሽ። እድልሽን ማበላሸት አልፈልግም። ወደፊት ትልቅ ዓላማ ያለኝ ስለሆነ ከተማ ሄጄ ትምህርቴን ልማር ነው። አንቺም ወደ ቤተሰቦችሽ ሂጂ ብሏት ሳይደርስባት አድሮ በማግስቱ ጠፍቶ ወደ ከተማ መግባቱን ጳውሎስ ፍቃዱ ያልተንኳኩ በሮች በሚለው ጽሑፉ አስፍሮታል። ደራሲ አቤ ጉበኛ በምዕራብ ጎጃም ዞን በአቸፈር ወረዳ ልዩ ስሙ ኮረንች አቦ በተባለ ቀበሌ ከአባቱ ካቶ አቤ ጉበኛ አምባይና ከናቱ ኮይዘሮ ይጋርዱ በላይ ሰኔ 25 ቀን 1925 ዓ.ም ተወለደ። አቤ ጉበኛ ወላጅ እናቱን በሞት የተነጠቀው ገና የ3 ዓመት ሕፃን በነበረበት ጊዜ ሲሆን እድሜው 17 ዓመት አልሞላም ነበር። አቤ እናቱን በሞት ያጣው ገና በሕፃንነት እድሜው ስለነበር በእናቱ ሞት በጣም ይሰማው ነበር። በመሆኑም ከጎለመሰ በኋላ ስለ እናቱ የሚከተለውን ግጥም ገጥሟል። እግዚአብሔር ባያድለኝ እናትን እንድጠቅም ወዴት ብዬ ልርዳት እናቴን አላቅም። እናቴን በድንገት ተነስተሽ ባይሽ ማሚቴ ልልሽ እማማ ልልሽ ከ30 ስርቅ እኔ እንኳን ልጅሽ አንቺ 17ን ሳትደርሽ ቀረሽ ብሎ ገጥሞ ነበር። ደራሲ አቤ ጉበኛ እድሜው ለትምህርት ሲደርስ በመጀመሪያ አብነት ትምህርቱን በኢስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዜማውን ዳዊቱን ቅኔውንና ቋቋሙን ለ12 ዓመታት የተከታተለ ሊቅ ነበር። አቤ ከሃይማኖታዊ ትምህርት በተጨማሪ የዘመናዊ ትምህርቱን በዳንግላ ከተማ ይከታተል የነበረ ሲሆን በ1946 ዓ.ም ዳንግላን ትቶ ወደ አዲስ አበባ በመሄድ በአታ ቤተክርስቲያን ተጠግቶ እንደ ቆሎ ተማሪ ሆኖ ቆይቷል። አቤ ድቁናን፣ ቅስናን፣ ድብትርናን አጠቃሎ ያውቅ ስለነበር አዲስ አበባ ሐና ማርያም በመሪጌታነት ተቀጥሮ ቀሳውስትን፣ ዲያቆናትንና መዘምራንን ይመራ ነበር። ገና ዳንግላ ዘመናዊ ትምህርት በመማር ላይ ያለ የጀመረውን የአማርኛ ግጥም የመጽሐፍ ፍቅሩን በማጠናከር በ24 ዓመቱ ሚያዝያ 12 ቀን 1949 ዓ.ም በታተመው አዲስ ዘመን ጋዜጣ ላይ ልቡ ገበሬው ዘንድ መሆኑን የሚያመለክት በህብር መንገድ አንድነት ያለውን ጠቀሜታ በግጥሙ በመግለጽ በጋዜጣው እንዲወጣ አድርጓል። በዚሁ ጋዜጣ ግንቦት 10 ቀን 1949 ዓ.ም የሐዘን እንጉርጉሮ በሚል የጻፈው ግጥሙ በውስጡ ያመቀውን ከመተንፈስ ወደ ኋላ የማይል ደራሲ መሆኑን አመላክቷል። በ1949 ዓ.ም መጨረሻ ከመቅሰፍት ሰራዊት ይጠንቀቅ ሰውነት በሚል ርዕስ አነስተኛ የግጥም መጽሐፍ አሳትሟል። ይህንን ክሎቱን በማየትም በ1951 ዓ.ም በ26 ዓመቱ በማስታወቂያ ሚኒስቴር በጋዜጠኝነት ተቀጥሮ ሰርቷል። በዚያ ያልተወሰነው አቤ በ1953 ዓ.ም ባሳተመውና የሮማ ወዳደቅ የሚል ስያሜ በሰጠው የተውኔት መጽሐፉ ገበሬው በአፄ ኃይለ ሥላሴ ሥርዓት ያለውን ብሶት ቁልጭ አድርጎ ማሳየቱ አቤ ጉበኛ ሕይወቱን ለሚያምንበት ዓላማ አሳልፎ ለመስጠት የተዘጋጀ መሆኑን የሚያረጋግጥ ነበር። በወቅቱም የነበረውን ግፈኛ ሥርዓት በማውገዝ ከጻፋቸው በርካታ ጽሑፎች ባሻገር በ1955 ዓ.ም ባወጣው የአመጽ ኑዛዜ በተሰኘው ልቦለድ መጽሐፉ ተምረውም ሆነ ሰርተው ሀብት ያገኙ ሰዎች ደሃ ወገኖቻቸውን እንዲረዱ አሳስቧል። የጭቆናና የድህነት ቀንበር የተሸከሙት ወገኖችም ነፃ የመውጣታቸው ጉዳይ አጠያያቂ ያለመሆኑን ገልጿል። አቤ ቀደም ሲል በጻፋቸው መጽሐፍት ሳይወሰን በ1956 ዓ.ም ሐምሌ ወር ላይ ሰይፈ ነበልባል የተሰኘው መጽሐፉን አሳትሟል። መጽሐፉ እንዳልወለድም ከሽያጭ ይታገዳል፣ ይቃጠላል የሚል ጥርጣሬ በሕዝቡ ላይ ስለነበር መጽሐፉን ለማግኘት ከፍተኛ ርብርብ ነበር። በሁለት ተከታታይ ወራት ብቻ ለ4 ጊዜ በተደጋጋሚ ታትሟል። መጽሐፉ በደርግ ዘመነ መንግስትም እስከ 1968 ዓ.ም ድረስ የተሸጠ ሲሆን የሚመጣውን የደርግ አገዛዝም ቀድሞ ተችቷል። ይህ መጽሐፍ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ 25000 ኮፒ ታትሞ የተሸጠ ስለነበር በሀገሪቱ በከፍተኛ ስርጭት የመጀመሪያው ነበር። በዚህ መጽሐፍ ካልወለድም በጠራ መልኩ ለኢትዮጵያ ምን አይነት መንግስት እንደሚያስፈልጋት አትቶበታል። አቤ ጉበኛ የሚጽፋቸው ጽሑፎች ለመንግስት አስቸጋሪዎች በመሆናቸው በ1955 ዓ.ም አልወለድምን በጻፈበት ወቅት ይደረግበት የነበረው ክትትልና ይህን መጽሐፍ ከጻፈ በኋላም በ1957 ዓ.ም መስከረም ወር ላይ የተጠናከረ ክትትል እንዲደረግበት በመንግስት ባለስልጣናት ደብዳቤ ተጽፏል። በብዕሩ ነፃነቱን ለማስፈን የሚታገለው አቤ ጉበኛ ጨቋኙንና አስከፊውን ያገዛዝ ሥርዓት በብዕር ዱላ ደብድቧል። መንግስትም አቤ የሚገባበትን የሚወጣበትን እያነፈነፈ አሳዶታል። ይህን ሁሉ ለውጥ አውራድ ተቋቁሞ ትግሉን ያካሄድ የነበረው አቤ ከፖለቲካ ይልቅ ማህበራዊ ትችት የሰጠበትንና የዘመኑን አሰቃቂ የህይወት ገጽታ ፍንትው አድርጎ የሚያሳየው ከልታማው እህቴ የተሰኘውን አጭር ልቦለድ
ጥር 4 ቀን 1957 ዓ.ም አሳትሟል። ፖለቲካዊ ማህበራዊና ሃይማኖታዊ ትችቶችን በጽሁፎቹ የሚሰነዝረው አቤ እያካሄደ ባለው የብዕር ውጊያ ባለመርካቱ ሌት ከቀን ለሚያንገበግበው የሀገሩ ጉዳይ እልባት ለመስጠት ተግባራዊ ትግል ማድረግን መርጦ ወደ ተግባርም ገብቷል። በ1957 ዓ.ም ሰኔ ወር ላይ በተካሄደው የህዝብ እንደራሴነት ምርጫ ለመወዳደር የ50 ሰዎችን የድጋፍ ፊርማ አገኘ። ህጋዊ ፈቃድም ተሰጥቶት ዘመቻውን አጧጧፈ። ህዝቡም በነቂስ ወጥቶ እርሱን ለመምረጥ አሰፈሰፈ። ዳሩ ምን ያደርጋል የሀገሪቱ የነጻነት ታጋይ አቤ ጉበኛ ሰኔ 21 ቀን 1957 ዓ.ም ድንገት ሳይታሰብ በጸጥታ ኃይሎች ተይዞ ብዙ ስቃይና እንግልት ደረሰበት። በመርኩዝ ለመሄድም ተገደደ። ደፋሩ ደራሲ አቤ ጉበኛ ከሚወደው የኢትዮጵያና የአዲስ አበባ ህዝብ ተነጥሎ በብርቱ ጥበቃና ቁጥጥር ስር ሆኖ በሚከተሉት አኳኋን በግዞት እንዲኖር ተፈረደበት። በቀን 3 ጊዜ ፖሊስ ጣቢያ እየሄደ እንዲፈርም ተወሰነ። በከተማው ውስጥ የሚዘዋወርባቸው ቦታዎችና ሰዓቶች ተወሰኑ። ለጥበቃ ምቹ የሆነ ቦታ እንዲከራይ ተደረገ። በህዝብ መሰብሰቢያና መጠጥ ቤት እንዳይገባ ተከለከለ። ካድመኞችና ተጠርጣሪ ከሆኑ ሰዎች ጋር እንዳይገናኝ ተደረገ። ከውጭ ሀገር ሰዎች ጋር እንዳይገናኝም ተከለከለ። ለቤተሰብም ሆነ ለመንግስት የሚጽፈው ደብዳቤ መመርመር እንዳለበትም ተወሰነ። በእጁ በወር ከ50 ብር በላይ እንዳይዝም ተደረገ። ጠቅላላ የዕለት ሁኔታውንና የሚያደርገውን ግንኙነት ሁሉ የሚከታተል ተቆጣጣሪና ተጠባባቂ በስውር ተመድቦ ስለ አጠቃላይ ሁኔታው በየ3 ወሩ ሪፖርት እየተደረገ ኑሮውን በጎሬ ከተማ እንዲገፋ ተደረገ። በሐቀኝነቱ በሀገር ወዳድነቱና ለነጻነት ባለው ጽኑ ፍቅር ለከፋ ስቃይ የተዳረገው አቤ ከ4 ወር ተኩል በኋላ ሞቻ የሰው ልጅ መሞቻ ወደ ተባለው አስከፊ ቦታ ተወረወረ። የሰው ልጅ ሊሸከማቸው የማይችሉ ችግሮችን ተሸከመ። አቤ በግዞት ላይ ያለም በርካታ ደብዳቤዎችን በመጻፍ መንግስትን ከመተቸት ወደ ኋላ አላለም ነበር። የደረሰበትንም በደል እንደሚከተለው ገልጿል። እኔ የማንም መጫወቻ ሆኛለሁ። እኔ በፍጹም ተሰቃይቻለሁ። በኑሮዬ ካለብኝ ችግር ሌላ እኔን ለማበሳጨት የሚፈጽሙብኝ ተግባሮች ብዙ ናቸው። ምን አለ መንግስት ያሰበብኝ ንጹህ ቅጣት ቢፈጽምብኝ? ምን አለ በኢትዮጵያዊነቴ ባላፍር? ምን አለበት በአገሬ ፍትህና ሰብአዊ መብት ተስፋ ሳልቆርጥ ብሞት በማለት ነበር የደረሰበትን እንግልት የገለጸው። በ1958 ዓ.ም በጻፈው ደብዳቤ መብቱ ያላንዳች ፍርድ መገፈፉን እየደረሰበት ያለው ችግር በጦር ሜዳ የተማረከ ጠላት እንኳን የማይፈጸምበት መሆኑን ጠቅሶ በረሃብ ከሚጠቃ ይልቅ ምግብ እያገኘ እንዲታሰር ጠይቋል። በ1958 ዓ.ም መጋቢት ወር ላይ በጻፈው ደብዳቤ በሀገሪቱ ያለው መንግስት ብሔራዊና ሰብአዊ መብት ገፋፊ፣ ንጹሃንን ከወንጀለኛው አብልጦ የሚቀጣ፣ ሩሩህ ወገኖቹን አፍቃሪ ዜጋን በጭካኔ የሚያሰቃይ መሆኑን በመጠቆም ስርዓቱን አውግዟል። የአቤ ጥያቄዎች ምላሽ አላገኙም። እጣፈንታው መታሰር፣ መገረፍ፣ መራብ፣ መጠማት፣ መጋዝ፣ መዋከብ ብቻ ሆነ። በህጋዊ መንገድ ሐሳቡን ለገለጸው በሰላማዊ መድረክ በሀገሪቱ ፖለቲካ ለመካፈል ጉዞ ለጀመረው አቤ ጉበኛ በሰዎች ስልጣናዊ ኢኮኖሚያዊ ስግብግብነት ለዚህ በቃ። ግዞተኛውና መንግስታዊ ህገወጥነትን ለማጋለጥ ብርቱ ብዕራዊ ትግል ያደርግ የነበረው ደራሲ አቤ ጉበኛ እስከ 1961 ዓ.ም ለ3 ተከታታይ ዓመታት በስራትና በግዞት ቆይቷል። በ1969 ዓ.ም በጻፈው ጽሑፍ በታሰረባቸው 3 ዓመታት በበሽታ በረሃብና በግዞት መማቀቁን አስፍሯል። ሞቻ ከተማ የግዞት ዘመኑን የገፋበት ኮረብታማ ቦታ ላይ የተሰራ ስለነበር ያ ቤት ዛሬ ኮረብታማ ሆቴል ይባላል። የመጀመሪያ ልጁን ሚካኤል አቤን ያፈራው በዚህ የግዞት ወቅት ነበር። አቤም የግዞት ህይወቱን መራራነት በሚከተለው ቅኔ ጠቁሟል። መቱንም አላየሁ ጉሬንም አላየሁ፣ እናንተ ዘመዶቼ አልሞትኩም ሞቻለሁ። አቤ በ1961 ዓ.ም መስከረም ወር ላይ ከግዞት እንደወጣ በ2 ቀን ውስጥ ማለትም መስከረም 22 ቀን 1961 ዓ.ም የሐሜት ሱሰኞች የተሰኘውን መጽሐፍ አሳትሟል። በመጽሐፉ ግጥምና ወግ የተካተተበት ሲሆን ሐሳቡንም በትዝብትና በንዴት ገልጾበታል። በግዞት እያለ ስለርሱ የተነሱ የሐሰት ወሬዎችንም ተችቶበታል። በግዞት ቆይቻለሁ፣ ስቃይና እንግልት ይብቃኝ በሚል ፍርሃት አድሮበት የብዕር ጦርነቱን ከማካሄድ ወደ ኋላ ከማለት ይልቅ ያጧጧፈው አቤ ጉበኛ መጋቢት 30 ቀን 1961 ዓ.ም አንድ ለእናቱ የተሰኘውን መጽሐፍ አሳትሟል። አቤ ከአማርኛ ልቦለድ ታሪኮች ውስጥ በስፋቱ የመጀመሪያው ሆነውን 602 ገጽ ባለው በዚህ መጽሐፍ አፄ ቴዎድሮስን የአንድነትና የድገት ተምሳሌት አድርጎ በመሳል
የሀገሪቱን አንድነት የሚያጠናክር ፈጣን ቴክኖሎጂ የሚያስገኝ መሪ በሚያስፈልጋት ሰዓት የነበረው አመራር ቀርፋፋ መሆኑን በመጥቀስ የአፄ ኃይለ ሥላሴ መንግስት ክፉኛ ነቅፏል። መጽሐፉ በወጣቱ ትውልድ ዘመን በጣም የተወደደ ስለነበር እስከ 1983 ዓ.ም ድረስ በተደጋጋሚ ታትሟል። አቤ ህዳር 30 1962 ዓ.ም መስኮት የተሰኘውን የግጥም መድብሉን ያሳተመ ሲሆን በመጽሐፉም ነባሩን ኢትዮጵያዊ ግጥምና ቅኔ አይነት በየፈርጁ ተንትኖ በፊውዳል ኢትዮጵያ ፍትህ ማግኘት የማይታለም መሆኑን አስቀምጧል። አቤ የሐሜት ሱሰኞች፣ መስኮት፣ ጎብላንድና አጭበርባሪው ጦጣ በተሰኙ ጽሑፎቹ ስነ ጽሑፋዊ ሂሶችን ሰንዝሯል። በአጠቃላይ አቤ ከግዞት መልስ ሙሉ ጊዜውን ለድርሰት በመዋል ከመጽሐፍ ሽያጭ ብቻ በሚያገኘው ገቢ የሚተዳደር ብቸኛ ኢትዮጵያዊ ጸሐፊ ለመሆን በቅቷል። አቤ ጉበኛ 100 ግሬት ላይቭ ወይም 100 ታላላቅ ሕይወቶች የተሰኘውን የእንግሊዝኛ መጽሐፍ የተወሰነ ክፍል የሕይወት ትርጓሜዎች በሚል ርዕስ በመስጠት ተርጉሟል። ጊዜውም በ1963 ዓ.ም ነበር። ሚያዝያ 10 ቀን 1964 ዓ.ም ባሳተመው የረገፉ አበቦች በተሰኘው ልቦለድ መጽሐፍ የአማርኛ ስነ ጽሑፍ ከልጅነት ወደ ጉርምስና መሸጋገሩን በግልጽ አብስሯል። እሬትና ማር የተሰኘውን የግጥም መጽሐፍ መጋቢት 12 ቀን 1965 ዓ.ም የጻፈው አቤ ጉበኛ በዚህ ጊዜ የሶስት ልጆች አባት ለመሆን በቅቷል። የመጀመሪያውን ወንድ ልጁን ካሁን በፊት እንደተጠቀሰው በግዞት ላይ ያለ የወለደ ሲሆን ሁለቱን ሴት ልጆቹን ከግዞት መልስ የወለዳቸው ናቸው። አቤ በሕይወት ዘመኑ ከ27 በላይ መጽሐፍቶችን የጻፈ ታላቅ ደራሲ ነው። በአጠቃላይ ደራሲ አቤ ጉበኛ ለሚወዳት ሀገሩና ለሕዝቦቹ ይጠቅማል ያለውን በማድረግና በመሩ ጨቋኙንና ግፈኛውን ያገዛዝ ስርዓት በመቃወም የካቲት 1 1972 ተደብድቦ ተገደለ። የካቲት 4 1972 በኢስማላ ደብረገነት ቅዱስ ጊዮርጊስ ሥርዓተ ቀብሩ የተፈጸመ ሲሆን መታሰቢያ ሐውልቱም በዚህ ቤተክርስቲያን በር ላይ ይገኛል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ የአቤ ጉበኛን የልደት ቀን አስመልክተን ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። ስላደመጣችሁን አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። በሌላ የጥበብ መሰናዶ እስክንገናኝ የዛሬውን በዚሁ እንቋጫለን። አቤ ጉበኛ እንኳን ተወለደ፣ እንኳን ታላላቅ የጥበብ ሥራዎቹን አበረከተልን እያልን በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።